አፋዶች ማስረሻ ሰጤ እጅ ከሰጠ በኋላ በተለይ በነ እስክንድር በነ ጌታስራድና በነ ኢያሱ አባተ መካከል የተሳሳተ መረጃ እየደረሰው ያው በህዝብ ዘንድ ትችት ሲደርስበት የነበረው አርበኛ መከተውም ሆነ አርበኛ ደረጀ በላይ ኮሎኔል ሞሀቤም እና ሌሎችም በተደጋጋሚ ሲደርስባቸው የነበረ እንግዲህ የአፋድ የደህንነት መዋቅሩ በኢንሳ አባል በሆነው ከነ አብይ አህመድ ከነ ሽመልስ አብዲሳ ከነ ተመስገን ጥሩነህ ተልኮ ተቀብሎ ወደ አፋድ አመራርነት የገባው በመስፍን አባተ አማካኝነት ነው። መስፍን አባተ የውሸት ትርክቶችን ፈብርኮ እንዲደርሳቸው ያደርጋሉ። እነሱም በተደጋጋሚ እንግዲህ ትክክለኛ የአማራ ልጆችን መረሸናቸው አይታወቅም፣ መረሸናቸው ይታወቃል። ይሄ አላደረጉም አይባልም አድርጓል፣ አላደረጉም አይባልም አድርጓል። ነገር ግን ያደረጉት በምክንያት ነው ስንል ግን አሁን በነገርኳችሁ በነ መስፍን አባተ በነ ማስረሻ ሰጤና በነ እስክንድር እናም በነ ኢያሱ አባተ በነ ጌታስራደ በነ አዶናይ አበበ የስህተት መረጃ ሰጭነት ነው። ነገር ግን አሁን እነዚህ በተለይ ዋና የተመስገን ጥሩነህ ሴል የሆነው የነ አረጋ ከበደ ሴል የሆነው ማስረሻ ሰጤና የአፋድ የደህንነት ክፍል ኃላፊ የነበረው ያውም ደህንነቱ ዋናው ላይ የነበረው መስፍን አባተ ተደርሶባቸው መረጃ ተይዞባቸው ተደርሶባቸው ወደ እና ድርጅታቸው ብልጽግና እጃቸውን ሰጠው ከገቡ በኋላ ግን እነ አርበኛ መከተው በጣም ከፍተኛ የሆነ ለውጥ አምጥቷል። ይህም እንግዲህ ለውጥ የመጣው እነ መከተውን በአሳጥረው በራሳቸው በህቡድ መከተውን አሳጥረው በመከላከያ አሳጥረው የውሸት መረጃ እየሰጡ አላሰረው ማለታቸው ሀቅ ቢሆንም ይህ መረጃ ግን እንግዲህ በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እንግዲህ ጋር ግንኙነት ስላደረጉ እነ አርበኛ ድርሳን እና አርበኛ ወዳጁ ይህ መረጃ ስላላቸው እናም ይህን መረጃ አብጠርጥረው አስረድተው እርምጃ ሊወስዱባቸው ስለሚችሉ እርምጃ እንደሚወስድባቸው ስለተረዱ እነ ማስረሻ ሰጤም እነ መስፍን አባተም እንግዲህ ቀድሞ እጅ ሰጠው በነ መከተው እርምጃ ሳይወሰድባቸው አምልጠውና ድርጅታቸውን ተቀላቅሏል። ይህም ተከትሎ እንግዲህ አሁን በመጣው አንድነት በመጣው የግንባር መተባበር ግንባር ላይ አፋብሃ ሚኒሊክ እዝና ምስራቅ አማራ ቀጠና ሚኒሊክ እዝና እነ አርበኛ መከተው እንግዲህ አፋድ ቅንጅቶችን ፈጥረው አንድነትን እየፈጠሩ ነው። በዚህም እንግዲህ ከፍተኛ ድል ፊት አፋድ ሸዋ ላይ ይህን ሰው ደመሰሰ ይህን ያዘ ሲባል ተሰምቶ አይታወቅም ነበር። ምክንያቱም የተሳሳተ መረጃ ነበረ በእነ መስፍን አባተ በኩል የሚፈበረከው። አሁን ግን አይን የሚያየው የሚዳሰስ ትክክለኛ ለአማራ የሚጠቅም አመራሮችን እስከ መሸኘት ድረስ እንግዲህ ሸዋሮቢት ዙሪያና መላ አፋድ የሚንቀሳቀስበት አካባቢ በተለይ በሸዋ ላይ በጎንደር ላይ እና አርበኛ ደረጃ በሚንቀሳቀሱበት ላይ እንግዲህ ሰሞኑን እነ አርበኛ ኮሎኔል ፈንታውን ሞሀቤም እንግዲህ ድል በድል አድርገዋል። ይህ እንግዲህ ተጠናክሮ እንዲቀጥል መላው የአማራ ሕዝብ ለነመከተው ድጋፍ ማድረግ አለበት። አንድነቱ እንዲመጣ ማገዝ አለበት። አፋባና እነመከተው አንድ እንዲሆኑና የአማራ አንድ ድርጅት እንዲኖረው እንግዲህ ሁሉም የድርሻውን እንዲወጣ ኃላፊነቱን መወጣት አለበት።